ወደ ዘላለም ሕይወት የሚወስደውን የጌታችን የኢየሱስ ክርስቶስን ምሕረት ተስፋ አድርጉ። የይሁዳ መልእክት ምዕራፍ 1 ከቁጥር 21 በጌታችን በኢየሱስ ክርስቶስ ፍቅር ራሳችሁን ጠብቁ። ወደ ዘላለም ሕይወት የሚወስደውን የጌታችን የኢየሱስ ክርስቶስን ምሕረት ተስፋ አድርጉ ይላል። በእግዚአብሔር ፍቅር ራሳችሁን ጠብቁ። ይህን ቃል የተናገረው ከሰባ አርድእት ቁጥሩ ከ72ቱ አርድእት የሆነ የቅዱስ ያዕቆብ ወንድም የተባለ እንዲሁም የጌታም ወንድም የተባለ ቅዱስ ይሁዳ ነው። ብዙ ጊዜ ይሁዳ ሲባል የምናውቀው እኛ አምላካችን መድኃኒታችን ኢየሱስ ክርስቶስን የሸጠውን ነው። ነገር ግን ይህ ቅዱስ ይሁዳ 12ቱ ሐዋርያትን ተከትሎ ያስተማረ ከጌታ ጋር አብሮ ያደገ አስቀድሞ ከጌታ በኋላም ከሐዋርያት የተማረ በዚህ በአንድ ምዕራፍ ላይ ብዙ በዚህ በመጀመሪያው 100 ክፍለ ዘመን ግኖስቲኮች የራሳቸውን ፍልስፍና በማራመድ የተለያየ ክህደትን ተናግረዋል። ክህደታቸው ሁልቆ መሳፍርት የለው፣ በጣም ብዙ ነው። ግማሾቹ እግዚአብሔር የለም አሉ። ግማሾቹ ደግሞ እግዚአብሔር አለ፣ ነገር ግን እግዚአብሔር በሁለት ይከፈላል፣ ክፉ እግዚአብሔርና መልካም እግዚአብሔር የሚባል አለ ብለው ተናገሩ። ክፉ ፍጥረታትን የፈጠረ ክፉ እግዚአብሔር ነው። መልካሙን ፍጥረታት የፈጠረ ደጉ እግዚአብሔር ነው። ክረምትን የፈጠረ ክፉ እግዚአብሔር ነው። የሚባሉ አራዊትን የፈጠረ ክፉ እግዚአብሔር ነው። መልካም ፍጥረታትን ደግሞ የፈጠረ እንስሳትን የፈጠረ ደግሞ ደጉ እግዚአብሔር ነው ብለው የተለያየ ክህደትን ተናገሩ። ከዚህም አልፎ ደግሞ አንዳንዶቹ የሰው ልጅ መብዛትና መራባት የለበትም፣ የተፈጠረው ለኃጢአት ነው። ስለዚህ ቢወለድም ቢበዛም ኃጢአት መስራቱ ስለማይቀር ጋብቻ የሚባልም ርኩሰት ነው፣ ልደትም ርኩሰት ነው ብለው ተናገሩ። ብዙ ክህደቶችን ተናገሩ። በዚህም ብዙዎቹን አሳቱ። ፍሬ የሌላቸው በራሳቸው ፍልስፍና ብቻ የሚመሩ የሐዋርያትን ትምህርት የሚያጣምሙ የጌታን ትምህርት የማይቀበሉ የነቢያትን ትንቢትም የማይናገሩ በራሳቸው ፍልስፍና ብቻ ይመሩ የነበሩ ናቸው። በዚህ ምክንያት አንድ ምዕራፍ ጽፎላቸዋል። አንድ ምዕራፍ ቁጥር 25 ማለት ነው። እስከ 25 ቁጥር ድረስ አንድ ምዕራፍ ጽፏል። ብቸኛ አንድ ምዕራፍ የጻፈ በሐዲስ ኪዳን ውስጥ ሐዋርያው ቅዱስ ይሁዳ ነው። ይህ ሐዋርያ እንደነገርኳችሁ ከ12ቱ ሐዋርያት ሳይሆን ቁጥሩ ከ72ቱ አርድእት ነው። እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስን ይከተሉት ከነበሩት ከ12ቱ ሐዋርያት በተጨማሪ 72ቱ አርድእት 36ቱ ቅዱሳት አንስት ነበሩ። እነዚህ 72ቱ አርድእት እኒህ 72ቱ አርድእት 12ቱ ደቀ መዛሙርትን እየተካጋዥ በመሆን ያገለግሉ ነበር። ወንጌሉንም ከጻፉት መካከል ከ72ቱ አርድእት ሁለቱ ናቸው። ሁለቱ ከ12ቱ ናቸው። ማቴዎስና ዮሐንስ ከ12ቱ ሐዋርያት ሲሆኑ ሉቃስና ማርቆስ ደግሞ ከ72ቱ አርድእት ናቸው። እናም ይህ ሐዋርያ ከተናገረው ቃል አሁን የነገርኳችሁ ነው። በእግዚአብሔር ፍቅር እናንተ ነው ራሳችሁን ጠብቁ፣ ወደ ዘላለም ሕይወት የሚወስደውን የጌታችን የኢየሱስ ክርስቶስን ምሕረት ተስፋ አድርጉ፣ እንዳትሰሳቱ
እንዳያስቷችሁ የሐዋርያትን ቃል አስቡ። መጀመሪያ ያስተማሯችሁን ያንን አስቡ። አዲስ አስተማሪ አዲስ ትምህርትን ግን አትቀበሉ። ብዙ ጊዜ የሚያሳስቷቸው መከራ ሲደርስባቸው ፈተና ሲመጣባቸው ነው። እና የሁሉ ፈተና የመጣው የሁሉ መከራ የመጣው እግዚአብሔር የለም። ቅድም እንዳልኳችሁ ደግሞ ግማሾቹ ደግሞ ይህን ያመጣው ክፉ አምላክ ነው ብለው ይናገሩ ስለነበረ ፈተናም መከራም ቢመጣባችሁ በጌታችን በኢየሱስ ክርስቶስ የሚገኘውን ፍቅር ተስፋ አድርጉ። የሚገኘውን ጸጋ ወደ ዘላለም የሚወስደውን እንጂ ጊዜያዊን አታስቡ። በጊዜው መከራ ቢመጣባችሁ በጊዜው ፈተና ቢመጣባችሁ ራሳችሁን መጠበቅ አለባችሁ። ምሕረቱን ተስፋ አድርጉ፣ በምሕረቱ ይቅር ይላችኋል። አንደኛ ምድራዊ መከራ በምድሩ ላይ ያለውን መከራ ሁሉ በምሕረቱ ያስወግድላችኋል። በኋላም ደግሞ ይህን ታግሳችሁ ምሕረቱን ያደርግላችሁ ወደ ዘላለም ሕይወት ትሄዳላችሁ። እንግዲህ የእግዚአብሔር ምሕረት በብዙ መጽሐፍ ላይ ተነግሯል። ራሱም እግዚአብሔር እስመ አሐደ አምላክ መሐሪ ብሏል። እኔ ይቅር ባይ አምላክ ነኝ። ስለ አንድ ሰው ይቅርታ በብዙ ሺህ የሚቆጠሩ ሰዎችን ይቅር የሚል ነኝ። እስከ 10 ትውልድ እስከ 10 ሺህ ትውልድ ድረስ ይቅር እላለሁ ብሏል። የእግዚአብሔር ምሕረት ከሰዎች ኃጢአት የተነሳ አይነጻጸርም። የእግዚአብሔር ምሕረት የበላይ ነው። በኦሪት ዘፍጥረት ላይ እንደምንመለከተው በኦሪት ዘፍጥረት ምዕራፍ 15 ላይ አብርሃም እግዚአብሔር ሰዶም ገሞራን ለማጥፋት በመጣ ጊዜ አብርሃም እግዚአብሔርን ለመነው። ምናልባት በዛ ከተሞች በሰዶምና በገሞራ በስባዮንና በአዳማ ደጋግ ሰዎች ቢኖሩ 50 እንደው ከዛ ሁሉ ሰዎች በ10 ሺህ ከሚቆጠሩ ሰዎች 50 ሰዎች እንኳን ቅን ሐሳቢ እግዚአብሔርን ፈሪ ሰዎች ቢኖሩ እንደው ለነዛ ለ50 ሰዎች ይቅር አትላቸው ምን ብሎ አብርሃም እግዚአብሔር ሲለምነው ምን አለው? 50 ሰው ካለ በዛ ከተማ ይቅር እለዋለሁ አለ። ምን እለዋለሁ አለ? ይቅር እለዋለሁ አለ። እሺ 50 ሰው ባይኖርስ 20 ሰው ቢኖርስ ይቅር አትልምን? ይቅር እላለሁ አለ። 20 ሰው ባይኖር 10 ሰው ቢኖርስ 10 ሰው ካለ ይቅር እላለሁ አለ። አያችሁ፣ ምክንያቱም በዛ ከተማ ውስጥ 10 ሰው ቀርቶ 5 ሰው ደግ ሰው አልነበረ። ሎጥ ብቻ ነበረ። ሎጥና 2 ልጆች ሴት ልጆች ነበሩ። ሚስቱም ነበረች። ሚስቱም ከመንገድ ላይ ቀረች። እግዚአብሔር የነገራትን ቃል በመርሳት ወደ ኋላ ዞር ብለሽ እንዳታይ ቢላት ወደ ኋላ ዞር ስትል የእግዚአብሔርን ትእዛዝ ስላፈረሰች ደንጋይ ሆና ቀረች። ስለዚህ 2 ሴት ልጆችና ሎጥ ብቻ ነው ከዛ ከሚነድ እሳት ውስጥ የወጡት እንጂ እግዚአብሔር መሐሪ ነው። እግዚአብሔር ይቅር ባይ ነው። ምሕረቱ የበዛ መዓቱ ያነሰ ነው። ሩቀ መዓት ወብዙኃ ምሕረት፣ ከመዓት የራቀ ምሕረቱ ደግሞ ብዙ የሆነ ብለን ነው የምንናገረው። ስለዚህ ይህን ምሕረት ተስፋ በማድረግ ነው የሚለው የዛሬውን መከራ ታገሱ። በአዲስ ኪዳን ላለነው ምዕመናን ምሳሌዎችና አስተማሪዎች የሚሆኑ የእስራኤልና የእግዚአብሔር ግንኙነት ነው። በብሉይ ኪዳን የነበረው የእስራኤልና የእግዚአብሔር ግንኙነት ብዙ ጊዜ እስራኤል ኃጢአት ሲሰሩ እግዚአብሔር ይቀጣቸው ነበር። ከዛ ደግሞ እግዚአብሔርን ይለማመጣሉ። መልሰው እግዚአብሔር ይቅር ይላቸዋል። እንደውም ሄደው ሙሴን ጸልይልን ይሉ ነበረ። ሙሴም ሲጸልይላቸው መዓቱ ከነሱ ላይ ይርቅ ነበረ።
ለብዙ ዘመናት መከራ ጸንቶባቸዋል። ብዙዎች ሴቶች እናቶች ልጆቻቸውን አጥተዋል። በጨካኙ በፈርዖን ተነጥቀዋል። ወንድ ልጆቻቸው ገና በጨቅላነታቸው እየታነቁ ወደ ባህር ተጥለዋል። እየታነቁ ተገለዋል። የእስራኤል ወንድ የሆነ ሁሉ በከተማይቱ እንዳይታይና ገና ከተወለደ በደም እያለ እንዳያድግ በአጭሩ እንዲቀር ይደረግ ነበረ። ለዚህም ገዳይ ቡድን ተቋቁሞ ነበረ። ገዳይ ቡድን የሚገርም አንዳንድ ሰዎች የእርዳታ ድርጅት እንደሚያቋቁሙ ሁሉ የሚገድል ድርጅትም ያቋቁማሉ። ሰውን እያነቀ የሚገድል፣ የሰው ነፍስ የሚያጠፋ፣ የሰው ደም የሚያፈስ ድርጅት ያቋቁማል። ፈርዖን ገዳይ ቡድን አቋቁሞ ሕፃናትን የሚገድሉ ተቀጣሪዎች ነበሩ። ገና ሲወለዱ እያነቁ የሚገድሉ። ይሄ ሁሉ ሆኖባቸው ዓመታትን አሳለፉ። ተስፋ አልቆረጡም። እግዚአብሔርን አልዘነጉም። አለቀሱ፣ ጮሁ። ልቅሷቸው እግዚአብሔር ፊት ደረሰ። እግዚአብሔርም ጩኸታቸውን አደመጠ፣ ሊያድናቸውም ወደደ፣ በረድኤትም ወረደ። ስለዚህም የሕዝቤን ጩኸት ሰማሁ አለ። እግዚአብሔርም ሙሴን ላከ። በሙሴ አማካኝነት ግብፃውያን የቀጧቸውን እስራኤልን የቀጧቸውን ያህል ግብፃውያንን እግዚአብሔር አስጨነቃቸው። እስራኤልን እንዳስጨነቁ አስጨነቃቸው። በረሃብ እንደቀጣቸው እግዚአብሔርም እህላቸውን በበረዶ በአንበጣ አስበላባቸው። እህላቸው በሜዳ ቀረ። እናንተ ሀብታቸውን ንብረታቸውን ይዘርፏቸው እንደነበረ እግዚአብሔርም ደግሞ የግብፃውያንን ሀብት ሁሉ፣ ገንዘባቸውን፣ ከብታቸውን፣ በጎቻቸው ሁሉ በሜዳ በበረዶ ተደብድበው እንዲሞቱ አደረገ። እስራኤልን አላስወጣ አላስገባ ብለው አስጨንቀው እንደነበረ ሁሉ እግዚአብሔር የሚጠጡትን የግብፃውያንን ውሃ ደም አደረገባቸው። የሚጠጡት አጡ። እስራኤላውያንን ሕይወታቸውን አጨልመው እንደነበረ እግዚአብሔርም ደግሞ የፀሐይን ብርሃን ነስቶ በቀን ውስጥ ጨለማ አደረገባቸው። ብዙ መቅሰፍት አመጣባቸው። የእስራኤልን ልጆች ነጥቀው እንደነበረ እያነቁ እንደገደሉ ሁሉ እግዚአብሔርም የግብፃውያንን ልጆች በአንድ ቀን መጀመሪያ የተወለደ ሁሉ አንቀላፍቶ እንዲያድር አደረገ። ከተኛበት እንዳይነሳ አደረገ። በየቤቱ ልቅሶ ነበረ። ማንም ማንን አያጽናናም ነበረ፣ ምክንያቱም በየቤቱ ሞቷል። ምናልባትም ደግሞ ልጅ የሌለው ቢኖር እንኳን እንስሳው ሞቷል። እንደዚህ በአስጨናቂ ሁኔታ ግብፃውያንን አስጨንቆ እስራኤላውያንን ረድቶ እግዚአብሔር በምህረቱ እስራኤልን አወጣ። እስከዚህ ግን እስከ 215 ዓመት ድረስ ግን ጠብቀዋል። ይገርማቸዋል። በጣም ረጅም ዘመን ነው አለ። ይህን ተስፋ በማድረግ ከዛም ከወጡ በኋላ ያወጣቸውን እግዚአብሔርን ሲዘነጉ እግዚአብሔር ቆንጠጥ እያደረገ በደጋግ አባቶች ምክንያት ጠላቶቻቸውን እያሸነፈ ኃይል እየሰጠ በተለይም ደግሞ በመጨረሻው በጣም አይደፈርም የተባለው የኢያሪኮን ቅጥር ደረማምሶ ኃያላኑን አሸብሮ አንቀጥቅጦ ያቺ ተስፋ ያደረጓት የአባቶቻቸው ርስት የሆነች ለመንግስተ ሰማያት ምሳሌ የሆነች ርስት የሆነች ከነዓንን አወረሳቸው። ይሄ እግዚአብሔር ቸር ስለሆነ የእግዚአብሔርን ድነት ያየንበት ነው። ይሄ ምሳሌ ነው። የእግዚአብሔር ልጆች በመጀመሪያ መዓት መጥቶባቸው ከዛ ሁሉ መዓት አድኖ ምድረ ርስት እንዳወረሳቸው እኛ የአዲስ ኪዳን ምዕመናንም በዚህ ምድር ላይ ግብፃውያን የሆኑ ፈርዖናውያን የሆኑ አስጨንቀው አስጠብበው ክርስትናችንን እንድንተው እግዚአብሔርን እንድንዘነጋ ክርስቶስን እንድናማርር
የሚያደርግ መከራ አብተውብን፣ እሱን ግን ታግሰ ወደ እግዚአብሔር ጮኸን ከሱም አምልጠን መጨረሻችን ግን መንግስተ ሰማያትን ምድረ ርስት የተባለችው የአባቶቻችን የቅዱሳን ርስት የተባለች የጻድቃን የሰማዕታት ርስት ለወዳጆቹ ያዘጋጀላቸው ዘአይን ርኤ አይን ያላያት ወእዝን ይሰማ ጆሮ ያልሰማ ውስተ ልበ ሰብእ ዘይተሃለየ በሰው ልቦና ያልታሰበች ዘአስተዳለው እግዚአብሔር ለእለ ያፈቅርዎ እግዚአብሔር ለወዳጆቹ ያዘጋጃት አስተዳለው መቅደሱ በአርያም ተብሎ በሰማይ መቅደስን አዘጋጀ ተብሎ የተነገረላት ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር የእግዚአብሔር ሀገር መንግስተ ሰማያት ስላንቺ የሚነገረው ነገር ድንቅ ነው ተብሎ የተነገረላት የብዙ የቅዱሳን ዋጋቸው ሆና የተሰጠች ያቺን ርስት እንወርሳለን ማለት ነው። በምን ስንኖር? በእግዚአብሔር ፍቅር ራሳችንን ስንጠብቅ፣ የጌታችን የኢየሱስ ክርስቶስን ምሕረት ተስፋ ስናደርግ፣ በእግዚአብሔር ፍቅር ራሳችሁን ጠብቁ ነው። መከራ ቢመጣባችሁ በፍቅሩ ተጠበቁ። ፍቅሩ እግዚአብሔር ነው። እግዚአብሔር ፍቅር ነው እያለ የሚሰብክ ሰው ፍቅር ባይኖረው በእግዚአብሔር ላይ ያፌዘው። ክርስትና ፍቅር ነው ብሎ የሚናገር ሰው ሌላውን የሚያሳድድ ሌላውን የሚጠላ እሱ ሐሰተኛ ነው። እግዚአብሔር ፍቅር ከፍቅሩ ብዛት የተነሳ ራሱን አሳልፎ ሰጥቷል። ብዙ አይነት ፍቅር አለ ክርስቲያኖች። የአባት ፍቅር አለ። አባቴን እወደዋለሁ ይላለች። አባቴን እወደዋለሁ፣ ስራብ ያበላኛል፣ ከዛም ደግሞ ያለቅሰኛል፣ ርስት ጉልት ይገልጥልኛል ብሎ አባቴን እወደዋለሁ ይላል። ከአባትም በላይ ፍቅር ግን የእግዚአብሔር ፍቅር ይበልጣል። የማይለወጥ አባትም ልጁን ሊከዳ ይችላል። በዚህ ዓለም ላይ የማይተካ ፍቅር የእናት ፍቅር ነው ይላሉ ሰዎች። እናት 9 ወር ከ5 ቀን በማህፀኗ ልጇን ተሸክማ በኋላም ከተወለደ በኋላ ከእርሱ የሚወጣውን ሳትጸየፍ ልጇን ተንከባክባ አሳድጋ በኋላም ደግሞ ሲታመም ተጨንቃ ስለ ልጇ አስባ እናቴን ወዳታለሁ ይላለች። የሚገርማችሁ ግን ከእናት ፍቅር በላይ የእግዚአብሔር ፍቅር ይበልጣል። እናትም የወለደችውን ልትረታ ትችላለች። ከሞተ በኋላ ትዘነጋዋለች። ይህም ደግሞ ልጇ ስለሆነ ነው የምትወደው። በዚህ ዓለም ላይ የጓደኝነት ፍቅር አለ፣ ወይም ደግሞ የፍቅር ጓደኛ የሚሉት ወጣቶች ግን የሚገርማችሁ እሱም ጊዜያዊ ነው። አንዱ ከአንዱ የሚፈልገው ነገር ስላለ ነው። ምናልባት ውበቱን አይታ፣ ምናልባት ቁንጅናዋን አይቶ ሊሆን ይችላል። የሆነ የሚታይ ነገር አይቶባት ነው። ነገር ግን ያ ነገር ከጠፋ በኋላ አይ በቃ ሰለቸኝ ሊል ይችላል፣ ልትል ትችላለች። ተሰለቻቸን ይብቃን እዚህ ጋር ያውቁም በቃ የእናንተ ጓደኝነት ልትል ትችላለች፣ ሊል ይችላል። የማይሰለች ፍቅር ያለው እግዚአብሔር ነው። በዚህ ዓለም ላይ የዘመድ ፍቅር አለ። በስጋ ትንሽ ስጋ እንደ መርፌ ተወጋ እንዲሉ ዘመድ ከዘመዱ ጋር ሊዋደድ ይችላል። ግን ይህም ገርማቸዋል። ዘመድም ሆኖ ምናልባት ስላለው ሊሆን ይችላል፣ ስለሚረዳው ሊሆን ይችላል፣ መረዳዳት ስላለ ሊሆን ይችላል። ያንን ግን ካቆመ ዘመዱንም አላውቀውም ሊል ይችላል። የት ነው የማውቅህ ይላል። ስለዚህ እንደዚህ ሁሉ የማይል ከዚህ ሁሉ የተለየ ከዚህ ሁሉ ነገር የተለየ ፍቅር ያለው እግዚአብሔር ነው። ጠላቶቹ ስንሆን የወደደን ስለምንወደው ስለምንሰጠው ውለታ ስለምንመልስለት አይደለም። እንዘ ጸሩንነ ለእግዚአብሔር ተሳሃለነ በሞተ ወዱ ነው ያለው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ላይ የእግዚአብሔር ጠላቶች ሆነን ሳለን እግዚአብሔር በልጁ ሞት ታረቀን። ምን ሳለን? ጠላቶች ሆነን ሳለን ነው ገና
ይቅር በለን ብለን ወይም ወዳጆቹ ስለሆነ አይደለም የወደደን፣ ጠላቶቹ ሆነን ወደደን ነው። የእግዚአብሔር ፍቅር እንደዚህ ነው። ወደፊት ደግሞ ስለሚወዱኝ ብሎ አይደለም፣ ባንወደውም የወደደን እርሱ ነው። ሙታን ነበርን ሕያዋን አደረገን፣ በሽተኞች ነበር ጤነኞች አደረገን፣ ተለያይተን ነበር አንድ አደረገን። ይሄ እግዚአብሔር ፍቅር ነው። የማይስ ጊዜ ያረጃል ያፈጃል የማይባል በሕይወትም እያለን ሞተንም የሚወደን እርሱ ነው። ሰው ከሞተ በኋላ የሚወደዋለን? ቅድም እንደነገርኳችሁ አይደለም ሌላ ሰው እናት ራሱ ከሞተ በኋላ ልትረሳው ትችላለች። ከሞትን በኋላም ገና ከእናታችን ማህፀን በፊትም ያወቀን እርሱ ነው። ገና ሳንፈጠር ያወቀን። እናት የምታውቀው ልጇን ከተወለደ በኋላ ነው። ከመወለዱ በፊት አታውቀው። ከመወለዱ በፊት አታውቀውም፣ ከሞተም በኋላ ትረሳዋለች። እግዚአብሔር ግን ከመወለዳችን በፊትም ያውቀናል፣ ከሞትን በኋላም አይዘነጋል። በሕይወት ለዘላለም ያኖረናል። አባት ልጁን ቢወደው ምድራዊ ሀብት፣ ምድራዊ ገንዘብ ሊሰጠው ይችላል። ዘላለማዊ ሕይወትን ግን ሊያወርሰው አይችልም። እግዚአብሔር ግን ዘላለማዊ ሕይወትን ይሰጠናል፣ በእሱ ፍቅርም ስንኖር ማለት ነው። የእሱ ፍቅር እንዴት እንደሆነ በመጀመሪያ አምላካችን መድኃኒታችን ኢየሱስ ክርስቶስ ከትእዛዝ ሁሉ ማን ይበልጣል ብለው ለጠየቁት መልስ ሲሰጥ ከትእዛዝ ሁሉ የሚበልጥ ምንድነው አለ? ፍቅር ነው አለ። አፍቅር ቢጸከ ከመ ነፍስከ፣ ባልንጀራህን እንደ ራስህ ውደድ። ሐዋርያው ቅዱስ ዮሐንስም ሲናገር ፍቅር የሌለው እግዚአብሔር የለውም አለ። እሱ በጣም ፍቅር ነበረው ዮሐንስ። የእሱ ፍቅር በተግባር የተገለጸ ነው። አይተናል እንዴት እንደወደደው ክርስቶስ እየደማ ያኔ እየተገረፈ ከክርስቶስ አልተለየም፣ ከእናቱም አልተለየም። በሄደችበት ሄዷል። ቅዱስ ዮሐንስ ክርስቶስን ከመውደዱ የተነሳ የእሱን መከራ እያሰበ አንድ ቀን ደስተኛ ሆኖ አያውቅም። አንድ ቀን ፊቱን ተፈቶ አያውቅም። ፊቱን አጥቁሮ ዘላለማ እያዘነን የኖረው መከራውን እያሰበ ከልቡ ክርስቶስን ይወደው ነበረ። ስለሚወደው አምላካችን መድኃኒታችን ኢየሱስ ክርስቶስ ስለሚወደው ፍቁረ እግዚእ የጌታ ወዳጅ እየተባለ ይጠራል። ጌታን ስለሚወደው ጌታ አጠገብ ነበር የሚቀመጠው። ሐዋርያት ስብስብ ሲሉ እሱ ሄዶ ጌታ ጭን ስር ይቀመጥ ነበር። ዮሐንስ ዘረፈቃ ውስተ እጽኑ፣ በጭኑ ላይ የተቀመጠ። እንግዲህ ያስቡት፣ ከጌታ ሰማይና ምድር ከፈጠረ ጌታ ጭን ስር ነበር የሚቀመጠው። እንዲያውም አንድ ቀን ጌታ የሚታጠቅበትን ወገቡን የሚታጠቅበትን ጠፍር ዮሐንስ ታጠቀው። ከፍቅሩ ጽናት የተነሳና የጌታን የሚታጠቅበትን ጠፍር ዮሐንስ በታጠቀው ጊዜ የዚህ ዓለም የስጋዊ ፈቃድ ጠፋለት። ከ12ቱ ሐዋርያት በጣም ወጣቱ ትንሹ ዮሐንስ ነው። ግን ያንን ጌታ የታጠቀበትን ሲታጠቀው ዮሐንስ የዚህ ዓለም እንስሳዊ ግብር ማለት ነው ከሱ ላይ ጠፋ። ንጹሕ ድንግል ተብሎ ይጠራል። ሐሳቡን ሁሉ ጠፋለት ማለት። ስለዚህ ይሄን በተግባር ያሳየ ስለሆነ ዮሐንስ ፍቅር የሌለው ምን የለው ማለት እግዚአብሔር የለውም ማለት። ፍቅር ሳይኖር እግዚአብሔርን እንሰብካለን፣ እግዚአብሔርን እናውቃለን፣ የእግዚአብሔር ሰዎች ነን፣ ክርስቲያኖች ነን። ኢየሱስ ለኔ ሞቶልኛል፣ ክርስቶስ ለኔ ሞቶልኛል፣ ዋጋ ከፍሎልኛል ብንል ዋጋ የለም። ሁሉም ነገር በፍቅር ይደመደማል። ስለ ፍቅር መናገር ሳይሆን ስለ ፍቅር መኖር ነው። ራስን መውደድ ሳይሆን ሌላውን መውደድ ነው። ራስን መውደድ ማለት አንዳንድ ሰዎች ከራሳቸው ጥቅም አንጻር ሌላውን ሊወዱ ይችላሉ። ጥቅም ስለሚያገኙበት ማለት ያን ሰው ካጡ ጥቅም ያጣሉ።
ስለዚህ ለጥቅማቸው ሲሉ ሌላውን ሊወዱት ይችላሉ። ይሄ ራስ መውደድ። ሌላውን መውደድ ማለት ግን ክርስቲያናዊ ፍቅር ምን አይነት ነው ካላችሁ፣ የሌላቸው ሰዎችን መርዳት፣ ማሰብ፣ ባይኖረን እንኳን ማዘን፣ ባይኖረን እንኳን በልባችን ርኅራኄ ማድረግ፣ ቸርነት ማድረግ ነው። አንድ ሰው ተቸግሮ ስናይ ለዛ ሰው ማዘን፣ እንዲያው ኖሮን ባንሰጠው እንኳን እግዚአብሔር ሆይ እንዲያው ኖሮኝ በሰጠሁት ብሎ መመኘት፣ በጎ መመኘት። አንዳንድ ሰው እኮ ጥላቱን የማይጎዳው ራሱን የሚጎዳ ሰው አለ። ሁልጊዜ የሚገል ማለት ነው። በተግባር ሳይሆን በሐሳብ እንደዚህ ሆኖ ቢሞት እንዲያው ከምድረ ገጽ ቢጠፋ ብሎ ሁልጊዜ ስለ ጎረቤቱ ሞት፣ ስለ ጥላቱ ሞት፣ ስለ ጓደኛው በቅናት ሞት መመኘት፣ ይሄ ራሳችንን ነው እንጂ የሚጎዳው ያንኛውን ሊጎዳ አይችልም። እና ጥላቻና በቀል ቂም በልብ ውስጥ ያለ ሐኪም የማያየው ዶክተር የማይመለከተው ትልቅ ቁስል ነው፣ ትልቅ በሽታ ነው። ይሄ የሚወገደው በእውነት በእግዚአብሔር ነው። ይሄ የሚፈወሰው በእግዚአብሔር ነው። ጥላቻ ልባችን ውስጥ ካደረ በሌላ ነገር ልናስወግደው አልችልም። እግዚአብሔር ብቻ ነው ይሄን የሚያስወግደው። ምክንያቱም ወደ እሱ ስንጸልይ አቤቱ ንጹሕ ልብ ፍጠርልኝ ብሎ በመጸለይ እግዚአብሔር ሊያስወግደው ይችላል እንጂ ፍቅር እንዲኖረኝ አድርገው ብሎ መጸለይም እኮ ተገቢ እኮ ነው። አንዳንድ ሰው እኔ እኮ ገሌን ሳየው ዝም ብሎ ያስጠላኛል፣ ምንም አድርጎኝ አይደለም ግን ያስጠላኛል የሚል ሰው አለ። ያውን በጣም ሰይጣናዊ መንፈስ ነው በእውነት እንዲህ አይነት ዝም ብሎ ሰውን አይቶ ያስጠላኛል ማለት። ስለዚህ ይሄ ርኩስ መንፈስ አድሮበታልና ይሄን መንፈስ እንዲያስወግድለት ወደ እግዚአብሔር መጸለይ ያስፈልጋል። ሰውን አይቶ መውደድ እንጂ ሰውን አይቶ ያስጠላኛል ማለት ከእግዚአብሔር አይደለም። ከእግዚአብሔር የሆነ ፍቅር ብቻ ነው። ከእግዚአብሔር የሆነ ሰላም ብቻ ነው።